እንዲህ እንዳንተ ቁጭ ብሎ የሚያነብ ሰው እኔ ደስ ይለኛል። ቁጭ ብለህ በደንብ እያነበብክ ስለሆነ ጥሩ ነው። ስለዚህ በአካል ስንገናኝ በደንብ ቁጭ ብለን ማየት እንችላለን። አሁን እሺ ቀጥሎ ደግሞ እዛው ላይ ማለት ነው ይሄው ቁጥር 22 ላይ የሸማያ ልጆች ደግሞ ሐጡስ፣ ይግአል፣ በራህያ፣ ነዓርያ ይላል። አምስት ቁጥር ልጆች የሸማያ ልጆች ቁጥር 22 የሸማያ ልጆች ሐጡስ፣ ይግአል 2፣ ባርያ 3፣ ነዓርያ 4፣ ሻፈጥ 5 አለና 6 ናቸው ይላል። ምን መሰለህ እኔ ይሄን በደንብ እንደዚህ ትኩር ብዬ አይቼ ስለማላቅ ቁጭ ብሎ በደንብ ማጥናትና የእነሱን ካልቸራል ኮንቴክስት በደንብ ማየት ይጠይቃል። እኔ አሁን ይህንን ድብን ያለ ብላክ ኤንድ ዋይት የሆነ መልስ ልሰጥ አልችልም። ግን ቁጭ ብለን ማንበብ እንድንችል ጊዜ ወስደህ እኮ እየቆጠረ ያለው የዘሩባቤል ልጆችን ነበር ብዬ እኮ ዘሩባቤል ልጆች ነው ብሎ የጀመረውና የዘሩባቤል ልጆች 8 ናቸው ሲቆጠሩ ለምንድን ነው 5 ብሎ ያስቀመጣቸው የሚለው እንትን ነው የፈለከው። እና መልስ ካገኘህ ደውልልኝና እናውራበት። የት አካባቢ ነው ያለው አንተ? አሁን እኔ ቄራ አካባቢ። ስለዚህ እኔ ቡልቡላ አካባቢ ነው ያለሁት። ቢሮዬ ያለው አዋሬ ሴቶች አደባባይ አካባቢ ነው። ልክ ብለህ ቁጭ ብለህ ቀን በጥሩ ሰዓት እንቅልፍ በሌለበት ሰዓት ቀን በደንብ ማውራት እንችላለን። በቃ በደንብ ያቸውና ጥቅሶቹን መልስ ካገኘባቸው ቴክስት አድርግልኝ። ቁጭ ብለን አብረን ነው የምናየው። እሺ ችግር የለብኝም ብቻ መልስ ይገኝ እንጂ መልስ ታገኘ። ስልኬን ማን ሰጠህ? ኦንላይን መሰለኝ የሆነ ልጅ ነው የላከልኝ ነበርና ለማንኛውም አመሰግናለሁ። ግን መልሶቹን ፈልገህ አሳውቀኝ። ቴክስት እንዳያረግ እናውራ። መልካም ቁጭ ብለን እናወራለን። በአካል በደንብ ሪፈረንስ መጽሐፎች ይዘን ቁጭ ብለን በደንብ እናያለን። ችግር መልሱ ነው አሁን ዋናው። እሺ ችግር የለውም አባ አመሰግናለሁ። እሺ ተባረክ። ሰላም እደር። ጠይ ሐظ በቃ ምስኪን ነው። አንጨምቀውም ግን ባለመጫወት ተጨምቋል። እንገናኛ ሰፋ አይደለም ይሻት ቄራ ሰፋ ያለ ማታስቡ። ለማንኛውም ፓስተር ተብሎ ማያውቅም የሚለው እሺ ቀጣይ ይደውል። ኢምራን እባላለሁ። አንዲት ጥያቄዎች ኑሮኝ ነበር። እሺ አይ ጥያቄውን ላቅርብ። እሺ አይ ቀሲስ ነው ታደለ ካልተሳሳኩኝ? ቀሲስ አይደለም እኔ ወንጌል ሰባኪ ነኝ። ኦኬ ወንጌል ሰባኪ። ሶሪ አሁን ደውዬ ነበር አስታወስኩኝ። ሶሪ ቀሲስ ካስደወልኩኝ አንዲት ጥያቄ ነበረችኝ የሚመች ከሆነ። እሺ ጥያቄ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 3 ላይ እንደዚህ ይላል። የሸማያ ልጆች የእግዚአብሔር ቃል ሲናገር የሸማያ ልጆች ሐጡስ 1፣ ይግአል 2፣ ባርያ 3፣ ነዓርያ 4፣ ሻፈጥ 5 ካለ በኋላ 6 ነበሩ ይላልና በምን አንጻር ነው የተቀመጠው? በምን መንገድ ላስረዳቸው? 6 ስንት ነው የሚጠራው? የቆጠረው 5 ነው። የጠራ 5 ነው። 6 ብሎ ነው ያስቀምጣቸው። 6 ብሎ 6 ነበሩ አለ 5 ቆጥሮ ማለት ነው። እስቲ ቆይ ልጆች አሉ እኮ አጠገብ እስቲ ያነቡታል። እስቲ ቆይ ንገረኝ። አንደኛ ስንት ላይ? አንደኛ ዜና መዋዕል ቀዳማዊ ምዕራፍ 3 ቁጥር 21 አንደኛ ነገሥት አንደኛ አንድ 3 በረከት ከሙቴ አገኘሽው? ምዕራፍ 3 ቁጥር 21 አንደኛ ዜና ምዕራፍ 3 ቁጥር 1
1 2 3 4 5 ኦኬ ይኸውልህ ስሙ ያልተጠቀሰ ሌላ ሰው አለ ማለት ነው። እየሰማኝ ነው? ስሙ ያልተጠቀሰ አንድ ሰው አለ። ግን 6 ነበሩ ሲል ቆጥሯቸው እኮ ነበረ። አንደኛው በምን መንገድ ነው? 5 አይደለም 5 ጠራና 6ኛው ስሙ ያልተጠቀሰ ሰው ማለት ነው። የስሙ ያልተጠቀሰ ያው መጽሐፍ ቅዱስ ብዙ ጊዜ ሲጻፍ አይተህ ከሆነ ለምሳሌ ያው አንዳንድ ቦታዎች ገሌ ነው ገሌ የሆነበት ቦታ ሲደርስ ደግሞ ይናክል ነበር። ያው እንደሱ ብቻ ሳይሆን አሁን ይሄ ስሙ ያልተጠቀሰ አንድ ሰው አለ ማለት ነው። ስሙ ያልተጠቀሰ ማን ነው ቢሉኝ ማን በየነ ነገር ማንም በቃ ምንም ማለት አይደለም። ስሙ ያልተጠቀሰ አንድ ሰው አለ በላቸው እንጂ ምንም ስሙ እዚህ ጋር አልተባለም። ምክንያቱም ያልተጻፈውን እኛ አንነግራቸውም። አንጨምርም አይደለም አንጨምርም። ያን አንቀንስም። የተጻፈውን ነው። ለምሳሌ ወንዶችን ሴቶችንም ወለደ ይላል። ወንዶችን ሴቶችንም ወለደ እና ከዛ በኋላ ይሄን አክል እድሜ ኖረ ይሄን አክል ካለ በኋላ እነዛ ወንዶች አልተጠቀሱ። ወንዶችንም ሴቶችንም ወለደ ይላል ማለት ያልተጠቀሱ ወንዶች ስማቸው ያልተጻፈ ወንዶችንም ሴቶችንም ወለደ። ለምሳሌ አዳም ስታየው አዳም ገሌ ወለደ፣ ከዛ ወንዶችንም ሴቶችንም ወለደ ይላል እና እንትና ስማቸውን ማስቀመጡ 5 በ6 ሲል ሜቢ ታይፕ ካይረ እንደም ግን እዛ ላይ ቁጥር 21 ላይ ወማ ፓስተር ስማቸው ከስሙ ያልተጠቀሰ ብለህ ማለት አለብህ። አይ እዛ ላይ ቁጥር 20 ላይ ይሄውማ እንዴ ምን ይላል? የዘሩባቤል ልጆች ደግሞ ሜሱላም ቁጥር ላይ ነው። ቁጥር 20 ላይ የዘሩባቤል ልጆች ቁጥር 20 የዘሩባቤል ልጆች 3 ነው። 3 ላይ ትክክል ነው። ሜሱላም፣ አናንያ፣ ሰሎሚት፣ አሹባብ ወይም በራኪያ፣ አሳዲያ፣ የሻቢ ሴት። እሺ 5 ናቸው። ያናና ልጆች እዚህ ጋር አሁን 8 ነው የቆጠረውና 5 ናቸው ሲል በምን አንፃር ነው? እንትን ነው እኮ ይኸውልህ ጻጻፍና ያው እንግዲህ መጽሐፍ ቅዱስ አንዳንድ ጊዜ ይኸውልህ ሌላኛውን ወደ ታች የታችኛውን ወደ ላይ ይጽፉታል። ለምሳሌ አሁን 4 ወንጌል ላይ ስታነብ ኢየሱስ ክርስቶስ ዮሐንስ ከመጠመቁ በፊት ነበር አይደል? ኢየሱስ ከመጠመቁ በፊት አይደል እንዴ? ዮሐንስ ከመታሰሩ በፊት አለ ዮሐንስን ያጠመቀው። ሌላ ቦታ ግን ካጠመቀው በኋላ ከታሰረ በኋላ ተጠመቀ ይላል። እኛ አሁን ማስተካከያው አንዳንድ ጊዜ ንባቡ ሲጽፉት በዚያን ጊዜ የነበሩት አባቶች ማለት ነው የታችኛውን ወደ ላይ የላይኛውን ወደ ታች ይጽፉታል። ማለት አሁን 5 ናቸው ሲል አሁን እዚህ ጋር ቆመ ማለት ነው 8 ነው የቆጠረው እኮ 8 ቆጥሮ እንዴት ነው 5 ብሎ የሚያስቀምጠው? እንትን ነው እንትን እኮ ነው 5 ናቸው የሚለው 5 ነው እነዛ 8 ናቸው ይላል። የማይዘሩባቤል አሁን እዚህ ጋር 8 ናቸው 8 ናቸው ቆጥሮ 5 ብሎ 8 ይላል። አይልም 5 ናቸው ነው የሚለው 5 ናቸው ነው የሚለው። አዎ እንደተጻፈው እኛውን ማለት ያለብን እግዚአብሔር ደግሞ የበለጠ ይገልጽልናልና ከስማቸው ያልተጠቀሰ ብለህ ነው ማለት ያለብን። እዚህ ጋር እኮ ቀነሰ 8 ብሎ 5 ነው። አሁን 6 ብሎ 5 ቢሆን ቀነሰ 8 አሉ። ይኸውልህ አሁን ለምሳሌ የሐዋርያት ሥራ ላይ ስትጠቅሰው የሐዋርያት ሥራ መጽሐፍ ላይ እነዚህ ስንት ነበሩ ይላል። ምዕራፍ 1 ላይ ስታነበው ምዕራፍ 2 ላይ ነገኔና 120 ሰዎች ነበሩ ይላል። ከዛ ደግሞ ሌሎች ደግሞ ጨምርና
ይሄን አክል ይላል እና ምንድነው ያ የቁጥር ስህተትም ሊኖር ይችላል። ግን ስህተቱ ብቻ ሳይሆን ስህተት አለበት። አንዳንድ ቁጥር ስማቸው ይጠፋባቸዋል። እንዴ የእግዚአብሔር ቃል አይደለም ይጻፍና የስም እንትን ይጠፋባቸዋል። ያስጠፋባቸው ነበሩ እንደዚህ ነበሩ ይላል። አይ ሳይሆን በመንፈስ ቅዱስ መሬት የእግዚአብሔር ቃል ከሆነ እንዴት ነው ሊጠፋባቸው የሚችለው? አይደለም አሁን እኔ እናንተ ማለት ነው። ለምሳሌ አንተ አሁን ልጅ ስንት ነው? እኔ 25 ነው። እሺ 25 ነው። አንተ አሁን 25 መሆን ያወቀው ተነግሮናል አይደል? ተነግሮ እናት ነግራ ልበልደት ካርዝ በምናምን ግን ያኔ ሁሉ ነገር እናትህ አልነገረችም። ያልነገረችም ነገር አለ፣ የነገሩም አለ። ያልነገሩ አንተን እንዳይጎዳ ተብሎ የሚነግርህ ደግሞ አንተን እንዲገነባ ተብሎ ሊሆን ይችላል። እና እንደዚህ ልክ እንደዛ ነው። እና ቃል ሲነገረን አሁን መጽሐፍ ቅዱስ ስናነበው እኔ አንድ ጊዜ ግራ ገባኝ። ምን ግራ ገባኝ መሰለህ? እኔ እግዚአብሔር ሆይ እንዴ እስኪ ገባኝ ድረስ ማለት ነው እንዲህ ብዬ ጸለይኩ። ጌታ ሆይ ምን ማለት ነው? እስቲ አንተ እንዴት ነው የምታስረዳኝ ብዬ አልኩት። አንተ ለመሆኑ አለ ኢየሱስ ብዬ ጠየቅኩት። ኢየሱስ የሚባል አለ አሁን አለ ብዬ አልኩና ጠየቅኩት። ግራ ገብቶኝ እኮ ነው እኔ በጣም በመከራ ላይ ስላለ ኢየሱስ አለ ካለ በምን አውቃለሁ አልኩት። ከዛ በጣም ይገርማል። የማላውቀው ውሻ አይቼ የማላውቀው ውሻ ታስሮ በሰንሰለት ታስሮ የነበረ ፈጥፎ እየጋለበ ወደ እኔ መጣ። በዛ ስሙ በድንጋጤ ነው በኢየሱስ ስም ብዬ ባንዶኩኝ ያኔ ጎረምሳ ነኝ። ከዛ ውሻው አጠገብ ይሸጣ ደርሶ አሽትቶኝ ተመለሰ። እኔ አውቀኝ ውሻ በዛ መንገድ በባልፍ ውሻ አውቀኝ ልምድም የለኝና ለካ በኋላ በማን ስም ዳንከው አለኝ። በስም ታዳለው እኮ ካንተ ጋር አላውቀኝም ያዳንኩ ነኝ አለኝ። በምን ከዛ ደንግጬ ስለነበረ ራእይ ነው በቃ ስሙ ኃይል ያለ ውሻ እኮ ነው። ውሻው እንደዛ አለ። ደንግጬ በቃ ውሻው እንደዚህ አለ አለኝ። ጌታ እኮ ነው የሚለኝ ለኔ በልቤ። ከዛ እኔ እኮ ያዳንኩ ሰማዋለሁ እኮ ጀርማን እኔ እኮ ያዳንኩ የለም እያልከኝ ብኖር አይደለም ያዳንኩ አንተ ራስህ ከውሻ ማስጣል ያልቻልክ እኔ ባልኖር ስድን ነበር አሽትቶኝ ተመለሶሽ። በቃ ባይለኛ ነበር እግሬን መንከስ አይደለም ገምቶ ነበር የምትለኝ። እና ከዛ በጣም በድንጋጤ በቃ እያልኩና ከዛ እግዚአብሔርን አመሰግንኩኝ። ይቅር በለኝ ከኔ ጋር የሌለ መስሎኝ ያልኩት ብዬ ከዛ እንደዛ በራእይና እውነት በሆን በራእይ አየኸው አንተ ተገለጠልህ ራሱ። አሁን ለምሳሌ አንተ አሁን አንተ ለምሳሌ ኦክሲጅን እንዳለ ታውቃለህ፣ ካርቦን ዳይኦክሳይድ እንዳለ ታውቃለህ። ይታያል በአይነት ከኦክሲጅን እና ካርቦን አይታይም። ልክ እንደዚህ ነው። ስለዚህ ሀሳቡ ብቻ ላይ ብቻ ልብ ገባ ማለት ነው። አዎ ልክ ውስጥ እምነት ይኑር። አንተ አሁን አይኖች ሲከፈቱ ነው የምታያቸው። የልብ አይኖች ሲከፈቱ ነው እንጂ ዝም ብሎ እኮ አይታይም። የልብ አይናችን ሲበራ የውስጥ አይናችን ሲከፈት እግዚአብሔር አይነት ሲከፍተው እኮ መላእክቶችን ያሳያል። አይኖች ሲከፈት እኮ ጠላትም ሴጣንንም ያሳያል እኮ በመንፈስ የሆነው ታያለህ። ግን የልብ አይናችን ካልበራ የውስጥ አይናችን ካልበራ አንለየውም። ገባ? መንፈሳዊ አይናችን መከፈት አለበት። የልብ አይናችን እግዚአብሔር ይገልጥልናል። እና አንተ ጸልይ የልቤን አይን አብራ ይላልና ኤፌሶን ምዕራፍ 3 ላይ ታነብላለች። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለን ይላል። በመንፈሱ በውስጥ ሰውነታችሁ ባይነስ ሲያምብኝ ግን አሁን እንደመሰለ ፓስተር በጣም እንደውም ይበልጥ ጥያቄ ተፈጠረብኝ። በምን አንፃር መሰለ አሁን ይሄ ነገር እኔ ልረዳ የሞከርኩት 5 ናቸው የሚለው በቃ ይሆን አልገባኝም ብዬ ነበር ያሰብኩት። አንተ ደግሞ የጽሁፍ ስህተት እኮ ሊጋባበት ይችላል ካልከኝ እንዴት ነው የፈጣሪ ቃል ብዬ አይደለም ስሙ ያልተጠቀሰ ስህተት እኮ አይደለም። ስሙ ያልተጠቀሰ አለ ሰው አለ ማለት 8 ቁጥር እኮ 5 ነው ያለው ቀነሰ። እንደው 1 2 3 8 ቆጠረና 5 ናቸው አለ።
የቱ ጋር ነው 8? አሁን እንደዚህ ቆይ ወደዛ እንሂድ እንደዚህ ብለህ ጸልይ ለጌታ ይነግራል። ኤፌሶን ምዕራፍ 3 ላይ በምን አሁን አንተ በምን አታስረዳኝም አንተ? እኔ አሁን ማስረዳ ነገር ይኸውልህ መንፈስ ቅዱስ ያብራል። እኔ አሁን ልጸልይበት እናሳጥረውና እንጸልይበትና ጌታ ይግለጥልኝ። ኤፌሶን ላይ ታንብብልህ እስቲ። አሁን ጸሎት ብቻ እኮ ከሚሆን እንደው የሆነ አንተ ከገባህ ብዬ እኮ ነው አሁን ከተገለጠልህ አንተ እንድታስረዳኝ ነበር። አሁን 8 ብሎ 5 ካለ ማስረዳ ቀድሜ ልጸልይበት ልሳት አንብብልህ። ኤፌሶን ምዕራፍ 3 ላይ ታነብላለህ። እስቲ አንብብ። ከጸሎቱ ግን መልሱ ቢቀርም ጥሩ ነበር። እሺ እንድትጨነቅ ስለዚህ እንትን ስለዚህ ሐናንያ 8 ቁጥሩ 5 ናቸው። እንዴት ነው? አረ ያነበበችን ነው አይሰማም። ኧረ ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስን በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ሊጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውን ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ያነበብኩልህ ኤፌሶን ምዕራፍ 3 ከቁጥር 14 እስከ ኤፌሶን መልእክት ነው። ኤፌሶን ስንት ነው? ወደ ኤፌሶን ሰዎች ምዕራፍ 3 ቁጥር ስንት? ከቁጥር 14። አየ ኤፌሶን ምዕራፍ 3 ቁጥር 14። አመሰግናለሁ። ግን አሁን በጣም ጥያቄ የሆነብኝ ነገር ለፓስተር እንድነግሪኝ ማለት ነው። መጽሐፈ ዜና መዋዕል ቀዳማዊ ላይ 8 ነው የቆጠረው። 8 ቆጥሮ ደግሞ 5 ነው አለ። አሁን በጣም ደግሞ ጥያቄ ፈጠረብኝ። ይበልጥ ደግሞ ምን አለኝ ስተት ያሉትና ምን አለ መሰለህ ቀድመን እንጸልይበታለን። እግዚአብሔር ሆይ ይሄ ምንድነው አስረዳኝ፣ መንፈስ ቅዱስ ምን ትላለህ፣ የገባኝ ያልገባኝ ነገር አስረዳኝ፣ ያስተምራቸው ዘንድ መልካሙን መንፈስ ሰጣቸው ተብሎ ተጽፏልና ያስተምረኝ ዘንድ መልካም እንትን በደንብ አንተ የምትጸልይበትና አሁን በአሁን ላይ በጣም ተወዛግብ ያለው እንዳልኩ የእግዚአብሔር ቃል 5 ተብሎ በጣም ያወዛግባል። ግን እንትን አድርገው እኔም ልጸልይበት አንተም ጸልይበትና መልሱን ካገኘው ደውልልኝ። እኔም ልደውል መልሱን ካገኘው። እኔ ያለሁበት ሀገር ነው ከአዲስ አበባ። አዲስ አበባ ነው። ማን ነበር ስም አንተ? እኔ ኢምራን። ይምራት ነው። ይምራን ማ የአባቴ ስም ነው። አስፈላጊ ነው። ይምራን ማ አይ የአባቴ ስም አስፈላጊ አይደለም። ምን ጥቅም አለው እንዴ? አይደለም በቃ ኢምራን ያልከኝ ችግር የለም። እንደዛ አድርግልኝ በቃ ጸልይበት በደንብና የገባኝን አስረዳለሁ። አንተ ደግሞ ጌታ እርዳኝ ብለህ ጸልይ። ጌታ አሁን ኤፌሶን ምዕራፍ 3 ደግሞ ከቁጥር 14 ጀምረን እስከ 16 እስከ 19 ያለው ቃል ስታነበው ትልቅ መልእክት ያለው ነው። ለአንተ ደግሞ ለአሁን ላለበት ሁኔታ ወደፊትም የሚጠቅሙ ነው። የልብ አይኖቻችን ሲበሩ ነው እነዚህ ነገሮች ምን ረዳቸውና በጸሎት ብቻ እስቲ ሞክራለሁ። ብቻ በቃ አንተ መልሱን ፈልገው አደራሽ ፕሊስ፣ አደራ። በጣም አወዛግቦኛል። አደራ። ችግር የለም። የትኛው ቤተክርስቲያን ነው? አይ አሁን ላይ እንደዛ እንትን ዶሚኔሽን አለ። ጥያቄ እየጠየቅኩ ነው ያለሁት። ችግር የለም። ቤተክርስቲያን ኦርቶዶክስ እና ፕሮቴስታንት ነህ? አይ ሁለቱም አይደለሁም እኔ። አይደለም? በቃ እግዚአብሔር ከሁለቱ ግን ብትሄድ ጥሩ ነው። በተለይ ፕሮቴስታንት ብትሄድ
እንደዚህ በጣም አሁን እንደዚህ አሁን እኮ በጣም ያወዛገበኝ ነገር የእግዚአብሔር ቃል ሆኖ ስህተት አለበት እያልከኝ እኮ ነው። 8 ቁጥር 5 በጣም ያወዛገበኝ አይደለም ስህተት አለበት አይደለም ያንተ ተጠቀሰ ይኖራል ኖ አይ ጠቅሶታል 8 ናቸው። አሁን አንተ እንዳልከው የሚሆነው 5 ቁጥር 6 ቢል የሆነ መሀል ላይ ያልተጠቀሰው ሰው አለ ይባል። እዚህ ጋር 8 ቆጠረና 5 ናቸው አለ ቃሉ ማለት ነው። በቃ ለማንኛውም አሁን እኛ ልንጸልይ ነው። እግዚአብሔር ይዳ እግዚአብሔር ይግለጥልህ። ተባረክ። ይምራን ብዬ ልጄ ሴት ታደርገዋለች። በሌላ ጊዜ ደውልልኝ። ጌታ ይረዳኛል። ጸልዬ እነግርሃለሁ። እሺ አመሰግናለሁ። እሺ ተባረኩ። እሺ መልካም ምሽት። ስምህ በጣም ተመችቶኛል። ይምራን ብያለሁ ስምህ እንዴ ጸልዬ እነግርሃለሁ። ከታች ያላችሁት እንኳን አያችሁ። ኧረ ቢስሚላህ እስካሁን እንግዲህ የሚመልስ የለም። አሁንስ እሰማለሁ። ይምራ ተማላው ከታች ያሉት ይሰማችኋል? የሳላህ ድምጽ በጣም ሲያስቸግር ነበር። እስኪ በአንደኛው አካውንት ሊያው ይሰማል። ሳላህ ግን አንዴ በደንብ አጋችሁበት እዚህ ጋር ይነገር። አሁን ቢላህ አለይኩም ጸልይ በቃ እኔም አልገባኝም። ብዙ ያልገባኝ ነገር አለ። ፓስተር ሆኖ ማለት ነው። በቃ ጸልዬ እነግርሃለሁ። አንተም ጸልይ በቃ እግዚአብሔር ይርዳህ። ይሄን ያልኳቸው በቃ መልስ የላቸውም። ቀጥሎ ተበለዛ ስለ በቃ የለም ብሎ ዘገብኝና ሙአዝ ኡስታዝ ሙአዝ ካለ በደንብ ሂዱበት። ሳላህ ሜቢ ኔትወርክ ከያዘ ብዬ ነው። ምን እሄድበታለሁ? خلاص ያለቀ ጉዳይ እኮ ነው። በነገራችን ላይ የወደቀ ሰው በወደቀበት አይደበደብም። ተግባባን። ከዚህ በላይ ማስረጃ የለም። በደንብ እየሰማችሁ አንድ ሰው ራሱ እውቀት ሳይኖረው ሌሎች ሰዎችን እመራለሁ የሚል ከሆነ ገደል መክተት ነው የሚሆነው። አባባል ደግሞ አለ። አበው ሲተርቱ ነው አይደል የሚባለው? እውርን እውር ቢመራው ተያይዘው ገደል ነው የሚባለው። ሰው አውቆ ነው ሰውን የሚመራው። እንዴት እየሰማችሁ ነው? እስካሁን ድረስ እኔ ከመጣው ጊዜ ጀምሮ ራሱ 2 ሰው ጋር ተደውሏል። የመጀመሪያው ውዝግብግብ ነው ያለው። ሁለተኛውም ደግሞ የበለጠ ተወዛገበ። እንዲሁም የሁለተኛው በጣም የተመቸኝ ነገር ምንድን ነው? የመጀመሪያ 4 ስም ጠቅሶ 5 ቁጥር ያለውን ሁለተኛ 8 ካደረገው ሁላ መሙላት ሁላ አምሮት ነበር። ተግባባን። ስሙን አንስቶ እዚያ ጋር ቢወስደው ደስ ባለው ነበር ካነጋገሩ ማለት ነው። እዚህ ጋር የሚተወውን እዛ ጋር እንትን ይላል። ስለዚህ ያለው እውነታ ይሄ ነው። መተው እዚህ ጋር ሲከራከሩ ሹፍ መተው እዚህ ጋር ብዙ ልጆች አሁን ይከራከራሉ አይደለ? አላዋቂነት ያከራከራል በደንብ መተው የሚከራከሩ ልጆች አሉ። መተው የሚከራከሩት ልጆች በደንብ ስለገባቸው ሳይሆን ፎር ዘ ሴክ ኦፍ አርጊውመንት ነው። خلاص ለመከራከር ነው የሚመጡት። ፓስተሮቻቸው፣ አዋቂዎቻቸው፣ መጽሐፉን ያነበቡት፣ ስራችን ብለው የያዙት፣ ቤተክርስቲያናቸውን የሚመሩት አሁን እንደተመለከታችሁት ነው። 2 ጥያቄ መለስ አይችሉም። ስለዚህ አላህ Subhanahu Wa Ta'ala ቀጥተኛውን መንገድ እነሱንም ይምራቸው። ያው የዒምራን ስም ለመጀመሪያ ጊዜ የአማርኛ ትርጉም እንዳለው ዛሬ ነው ያስተዋልኩት። ይምራን የሚል ማለት ነው። አላህ Subhanahu Wa Ta'ala በረካ ያደርጋችሁ እናንተንም። ከዚህ በላይ ምንም የሚካሄድበት ነገር የለም። እንኳንም አያችሁ ሊብላቸው አስተማሪዎቻቸው እንዲህ እንዳሉ እንኳን አያችሁ። መጥቶ የሚከራከረው ደግሞ ስለገባውና ስላወቀ ስላነበበ ሳይሆን ለመከራከር ስለመጣ ነው። ይህን ነገር በደንብ ተረዱ ለማለት ያክል ጀዛኩሙላሁ ኸይራን። ኦኬ ወያክ ሰላም አለይኩም። አይ ቲንክ አሁን ተመልሻለሁኝ እና እንግዲህ እንደሰማችሁት እስካሁን 2 ፓስተሮች ጋር ተደውለዋል። እንግዲህ ገና በጣም ብዙ ካህናት ይቀራሉ። እጃችን ላይ የካህናት ስልክ አለ፣ እንዲሁ ደግሞ የቀሳውስት ስልክ አለ ያገኘ ነው። ሌሎችም ደግሞ ፓስተሮችና ወንጌላውያን አገልጋዮችም ደግሞ አሉ። ለእነዚህ ሰዎች ለምንድን ነው የምንደውለው መሰላችሁ? ጋር እየተደወለላቸው እምነታቸውን እንጠይቃለን። አሁን ሚዲያ ላይ ሲወጡ ብዙዎቹ አዋቂ ነው የሚጫወቱት። ልክ የሆነ ነገር እንደሚያውቁ ልክ የሆነ በቃ በጣም እንደሚያውቁ አድርገው ነው የሚያወሩት አይደለ? ነገር ግን ኢን ሪያሊቲ በውስጥ ሲደወልላቸው አሁን ላይቭ ላይ እንዳሉ እኮ አያውቁም ሰዎቹ። ስላቸው እና በጣም ሀምብል ሆነው ሪያሊቲውን ይናገራሉ። ክርስትና መልስ እንዳሌለው የምርም በቃ ይናገራሉ። ይሄ ነገር እኛ አናቅም፣ ይህን ነገር እኛ አናቅም፣ ይህን ነገር አናቅም፣ እስጸልይበታለሁ፣ ይህን ነገር በደንብ ጸልዬ ነግረሃለሁ ይላሉ። ላይቭ ላይ ቢመጣ ይሄ ሰውዬ ይቀባጠራል። እዚህ ሰው እንደሚሰማው ቢያቅ፣ ክርስቲያኖች እንደሚሰሙት፣ ሙስሊሞች እንደሚሰሙት ቢያቅ ይህንን እውነት አይናገርም።
ሰው ምንድን ነው የሚለኝ ይላል። ሰው ክርስትና መልስ የለውም ይለኛል ያወራል። አሁን ግን በውስጥ እሱ ብቻ የሚደወለት መስሎ ወይ ደግሞ የሚሰማው መስሎት ያለውን ነገር ይናገራል። አሁን በደንብ የምታስተውሉት ነገር አለ። በደንብ እያስተዋላችሁ ነው። ምንድን ነው በትክክል አይደለም ተራ ምዕመኑ ይቅርና ከላይ ያሉ ቀሳውስትና ፓስተሮች፣ ቄሶች እንኳን መልስ እንዳሌላቸው ለመጽሐፍ ቅዱስ ጥያቄዎች እኛ የምንጠይቃቸውን ጥያቄዎች ምንም መልስ እንደማያገኙለት ነው እያሳየን ያለ ነው። ገብቷቸው አይደለ? እየተሰራ ያለው ነገር ሲደወልላቸው መልስ የላቸውም። እዚህ ላይ የሚጮሁት የሚቀባጥሩት ነገር ህዝበ ክርስቲያኑን ለመያዝ ነው። ህዝበ ክርስቲያኑ ላይ ፖለቲካ ሰርተው ክርስትና ውስጥ እንዲቆዩ ለማድረግ ነው እንጂ በውስጥ ሲደወልላቸው ግን መልስ እንዳሌለው እያመኑ እንደሆነ በደንብ እየተረዳችሁ ነው። ስለዚህ በቃ በግልጽ መጽሐፍ ቅዱስ ስህተት እንዳለበት ያውቃሉ፣ እያሳየናቸው ነው። እነሱም ደግሞ እያመኑ ነው። ሌላ ቀን ተገናኝተን እናወራለን፣ ሻይ ቡና እያልን እናወራለን፣ እንጸልይበታለን ነው የሚሉት እንጂ በትክክል የሚያውቁት ነገር እንዳሌለ፣ ለምንጠይቀው ጥያቄዎች ደግሞ ምላሽ እንዳሌላቸው ይኸው እያየን ነው ሁላችንም። አንድ 8 ፓስተሮች ቀሳውስትም ይቀራሉ፣ ይደወልባቸዋል። ዛሬ ባትጨርሷቸው ሰላህ፣ ዛሬ ባትጨርሱ ለዛሬ አራቱን በልተን አራቱን ለሌላ ቀን። ኡስታዝ ጠዋት አልነበርክም እንዴ? ነበርኩም፣ ምን ያልነበርኩም እናንተ ጋር ነው። ጠዋት እኮ 5 በልተናል። ያውም የመጽሐፍ ጸሐፊ የዚህ መጽሐፍ ጸሐፊ ደወልኩላቸው። አልሰማችሁ? የዚህ መጽሐፍ ጸሐፊ ደውዬላቸው፣ ኧረ ሱብሃንአላህ ላሰማችሁ አንዴ። ይሄ መስማት አለበት ወላሂ። አታምም። በቃ ስሙ። ሄሎ፣ ሰላም አሉ። እግዚአብሔር ይመስገን። ቀሲስ መኮንን ነዎት? አዎ። እንዴት ነው? ሁሉ ሰላም? እግዚአብሔር የተመሰገነ። ሰላም ነው አለን መምህር። መጽሐፈ ሜላድ የቤተ ክርስቲያን መጽሐፍ ነው አሉ። ሜላድ ዘወርሃ ግንቦት ምዕራፍ 7 ላይ መጽሐፉ በእርግጥ ለእኔ አዲስ ነው፣ ግን ቃሉን አንብበውና በተሻለኝ። አይ በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎች አይኖችም ቢሆኑ አፍንጫ ከንፈርም ቢሆን እጆችና እግሮችም ብብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖችና ጆሮዎች እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። እግዚአብሔር አካል አለው ማለት ይቻላል እንዴ? እግዚአብሔር አካል እውነት ቃሉ ትክክል ነው፣ መስጠት የለበትም። መጽሐፉ የተጠቀሰው ሁሉም ነገር ትክክል አሁን የምታነበው ማለት ነው። ምክንያቱም አዳምን እንዴት አድርጎ ነው እግዚአብሔር ፈጠረው? ስላሶች እንዴት አድርጎ ነው አዳምን ፈጠሩት የምንለው? በመልካቸው በራሳቸው አምሳል አይደለ? ንግበር ባሪያነ ወአምሳሌ ብለው ሌላውን ፍጥረት ከፈጠሩ በኋላ 22ቱን ፍጥረት ከፈጠሩ በኋላ በቃ አንድ ነገር ቀራቸው፣ ሰውን መፍጠር ነበረባቸው። ሰውን ደግሞ በራሳቸው እነሱ እንዲመስል የሚመስል አድርጎ ፈጠሩት አይደል የሚለው እና ቃሉ እሱ ስለሆነ ፍጥረት ላይ አሁን አለ ዳዊት ላይ ሙሉ ብታነቡት እግዚአብሔር ዓይን እንዳለው እግዚአብሔር ጆሮ እንዳለው ሁሉ ነገር ይናገራል። ገጽ እንዳለው ጸጉር እንዳለው የሚገልጽ የሚመጥት በእያንዳንዱ የዳዊት መዝሙሮች ላይም ተጽፏል። እነዚህ የጳውሎስ መልእክቶች ላይም ሁሉም አሁን እንዳልከው ዘርዘር አድርጎ እንትን ባይለውም በእያንዳንዱ ቦታ ግን የስላሶች ረጅም ጸጉር ያረጀ በእድሜ ያረጀ ጸጉር አላቸው፣ የስላሶች ቅንድብ አላቸው እያለ በእያንዳንዱ ቦታ ይተቸዋል። እና እንደዛ ስንል እንግዲህ እግዚአብሔር የሚመረመር በእኛ ጥበብ ብቻ አሁን ተነግሮ ወይም ተመርምሮ የሚያልቅ አይደለም። ግን ዋናው ቃሉ ግን በአምሳላቸው የፈጠሩት ፍጥረት ስለሆነ ሰው ያለውን ነገር ሁሉ እግዚአብሔር አለው ብለን ያምናል። ቅድስት ቤተክርስቲያን ታምናለች ማለት ነው። ቅድስት ቤተክርስቲያን ሰው ያለው በሙሉ አልባ ታምናለች። ቅንድብና ረጅም ጸጉር አለው አሉ። ምን ትላላችሁ? ይባላል መተው ለሚከራከሩት መልስ ይሰጥበት እንጂ خلاص መተው መከራከር የሚፈልጉ ሰዎች ስለ አስማኢና ወሲፋት ጉዳይ ላይ መተው እንትን ማለት የሚፈልጉ ሰዎች እንዲሁም እኛ የአላህ Subhanahu Wa Ta'ala ኢትባህ የተደረገውን ነገር ብቻ ነው ኢትባህ ያደረግነው። እነሱ ደግሞ አምላክ ከሰው እኩል መሆኑን ስላሴ ነው አይደል ያሉት።
ስላሴ አምላክ ቅንድብ አለው ረጅም ጸጉር አለው ያለው። ስለዚህ ያለው ነገር خلاص በደንብ እያያችሁ ከታች ያላችሁ ወንድምና እህቶች ክርስትና ከላይ ያለው ከበሩ ሲገለጥና ቀሳውስቶቻቸው በደንብ ሲፈተሹ እንዲህ ናቸው። በነገራችን ላይ አንድ ነገር ከስር አስምድሬ መንገር እፈልጋለሁ። ከነገርኩ ደግሞ ሌላ ነገር መጠቆም ስለሚሆንብኝ ኢንሻአላህ ያ ነገር በተከሰተ ቀን መጥቼ እናገራለሁ። ይህችን ቃል ያዙልኝ። የሆነ ነገር የሚፈጠር ይመስለኛል በቅርቡ ማለት በግምት ነው እየተናገርኩ ያለሁት። ምክንያቱም ሌላ ዓለም ላይ ተደርጎ ስላየ ነው ማለት ነው። ያ ይፈጠራል ብዬ የገመትኩት ነገር ሀገር ቤትም ኢትዮጵያ ላይም ይፈጠራል ብዬ አስባለሁ። የሚፈጠር ከሆነ መጥቼ እነግራችኋለሁ። እስኪፈጠር ድረስ ደግሞ ለሰው መንገር ጥሩ አይደለም ማስኮረጅ። እኔ ደግሞ አስኮራጅ ነኝ ታውቃላችሁ። ብዙ ጊዜ አስኮርጃቸዋለሁ፣ ቺት አስደርጋቸዋለሁ እነሱንና ድጋሚ ይሄኛውን ማስኮረጅ እንዳይሆንብን ብዙ ቦታ ላይ ወንድም ሳላህም ወንድም ዕምራንም ያዩት ነገር ነው ብዬ አስባለሁ። ኢንሻአላህ ኢትዮጵያ ላይ ያ ነገር ሳይከሰት በደንብ አድርጋችሁ ከቀሳውስቶች ጋር ከፓስተሮች ጋር በደንብ እንደምታወሩ ተስፋ አደርጋለሁ። ያ ነገር በተፈጠረ ሰዓት ደግሞ እናወራበታለን። ለማንኛውም በደንብ እዩዋቸው፣ በደንብ አስተውሉ። የክርስትና እምነት ተከታዮችን ይዘው እያስቀመጡበት ያሉበት መንገድ ኦንላይን ላይ መጥተው እንደሚከራከሩት አይደለም። መሬት ላይ ሲወርድ እውነቱ ይገለጣል። እንደ ቅድም ሃሌሉያ ሊያስብሉን አልነበር እንዴ? አሜን ሊያስብሉን እኮ ምንም አልቀረም። ተግባባን። ስለዚህ ይሄን ያለው ነገር ጀዛኩሙላሁ ኸይረን። ቀጥሉበት። ይምራን ቀጥል። ጀዛከላህ አልሐምዱሊላህ። አሁን የሚቀጥል ያ ጀማ ኢንሻአላህ። ከዚህ በኋላም አዳዲስ ቄሶች አሉ። በጣም ከ10 በላይ ያሉት ለሁሉም ይደወላል። ኢቭን ደግሞ ኢንሻአላህ በቅርቡ አዲስ ነገር ጠብቁ። ባለፈውም ተናግሬያለሁ። ዳዕዋ ወደፊት ነው የምናደርገው። ከውጭ ሀገር ሰዎች ጋር ላይቭ እንገባለን፣ ውይይቶች እናደርጋለን ኢንሻአላህ። ቄሶችም ጋር እንደዛው ከጎናችን ሆናችሁ ጠብቁ ኢንሻአላህ። ሳላ ሄድበት። እስከዛው እኔ አንድ ቄስ ልደውልና አሳውቃችኋለሁ። ቀጥሉ እናንተ። ሰላም ኢምራን ሰላም ነው? ሰላም ብያለሁ። አልሐምዱሊላህ ሰላም፣ እግዚአብሔር ይመስገን። ደህና አመሻችሁ? ያለ አልሐምዱሊላህ። ኔትወርክ ይዘዋል። ሳላ ቀጥል። እግዚአብሔር ይመስገን። እሺ ቆይ እየጻፍኩ ስለሆነ አንዴ። እሺ ወደ ቀጣይ ሰው ብንሄድ አይሻልም? ይምራል ይደውል። እሺ ደውልላቸውና ቆይ ዘሩ ፋይል ታወራለህ። እሺ መታርክ ዘሩ ፋይል ሊወያየን የመጣው ጎበዝ የቤተክርስቲያን ተወያይ ነው፣ እውቀት አለው፣ እናውራለን። እስኪ አንድ ይደውል። ቄሶቹ መሽተዋል። ሳላ ፓስተር ይሻላል፣ ቄሶቹ ይተኛሉ። ቅዳሴ ይወጣሉ። እሺ ለማንኛውም ይላሉና ነገ እሑድ አይደለ? በዛ ላይ ደግሞ እመቤታችን ስለሆነች ማህሌት ይቆማል ማለት ነው። ስለዚህ ካህናቶችን እንኳን የምታገኙ አይመስለኝም። ግን አያዩዋቸው እዚህ ናቸው። ላይቭ ላይ እንትን እያደረግን ነው። ነገ ይደውላቸዋል። ላይቭ ላይ ናቸው። ራሱ ላይቭ ላይ እየተባለ ነው። እድለኛ ናቸው። በቃ ነገ እናወራቸዋለን ኢንሻአላህ። እዚህ ናቸው። ለዛ ነው ስልክ ማያነሱ። አንድም ሰው አይገኝም ማለት ዛሬ ማለት ነገም እመቤታችን 21 ስለሆነ አንድም ካህን ይኖራል ብዬ አላስብም። ግን እንደ አንድ ሀሳብ ያው ከኛ ጋር መወያየት የሚቻል ከሆነ መወያየት ይቻላል። በሰይፈ ስላሴ ሰይፈ መለኮት እና መልከ ስላሴ ላይ እና ከፈለጋችሁ ደግሞ አሁን በዚሁ ላይ መወያየት ይቻላል። ግን ምናልባት ፈቃደኛ ከሆንክ ኢምራን አንድ ሰው ልጋብዝህና በፍቅር አንድ ላይ ብንመልስ ደስ ይለኛል፣ ፈቃደኛ ከሆናችሁ። በጣም ጥሩ። ቄስ ምናምን የሚወያይ ካለ አምጣለን። ኧረ ደወሉ ቄሶቹ። አንዴ አለው አንዴ ዝም በሉ አታወራ። ሄሎ ቀሲስ መልከ ኃይለ ኖት? እንዴት አመሹ? ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን።
አልረበሽኩትም አይደለ? አይ ችግር የለውም። አየ አንድ ጥያቄ ነበረችኝ። ምን ነበር? አየ ጥያቄ አንዴ እንትን ምልክት ስላደረኩበት ላውጣውና እንመልከተው። እሺ እንደዚህ ይላል መጽሐፉ። አይ ቲንክ መጽሐፉ ቅዱስ አባ ጊዮርጊስ ዘጋስጫ ዳግማዊ አትናቴዎስ ማለት ነው። እንደዚህ ይላል። ዳግመኛም ከዕለታት አንድ ቀን እንደማለዱ ለስም አጠራሯ ስግደት ይሁንና ከእመቤታችን ስዕል ፊት ለፊት ሲጸልዩ በፍቅሯ ጣዕም በጣም ተማሰጠ። ወደ ስዕሏም ሄደ፣ አቅፋትምና በሃይማኖት የስዕሏን ጡት ጠባ። ከጡቶቿም ጣዕሙ ድንቅ የሆነ ወተት ፈሰሰለት፣ አጠገበችውም አረካችውም ይላል እና አሁን እዚህ ጋር የተፈጠረብኝ ጥያቄ ምንድነው? ስዕላት፣ ቅዱሳን ስዕላት ወይም ደግሞ የሚያድኑ ስዕላት የሆነ ሊያጠቡ ወይም ደግሞ ወተት ሊፈልቃቸው ይችላል? እሱም እንደሱ አልነበረም። እኔ ይምራን እባላለሁ። ይምራን ነው። እና ነገ እደውልልሃለሁ። አይመቹትም? አሁን አይመቹትም? ነገ እደውልልሃለሁ። አካቻዎች እችን ብቻ መልሱልኝ። ነገ ደግሞ በሰፊው እናወራለን። ካልተመቸው ችግር የለውም። ነገ ሄደ። ነገ ተቦልካለህ፣ ነገ ትቦለካለህ። እችን ላምልጥ እንጂ ነገ ትቦለካለህ ነው። ይመቸኛል ብሎ ሳላ አልረበሽከኝም አለሁ። ይመቸኛል ብሎ አለው ብሎ ዘሱራፊል አይ ምን አለ መሰለህ ኢምራን 6 ሰዓት ከሆነ ማለት ነው ደውል ስለሚደወል ገብቷል። አንዳንዴ መልካም ነገር ብናስብ አይ ይመቸኛል አለኛ ዘሩፋይል ይመቸኛል እኮ አለኝ። ባጭር ደግሞ ባጭር ማለት አዎ ወይም ደግሞ አይደለም። ቀለል ያሉ ነገሮች ምናምን አየው አንዳንዴ ገብቷል። ችግር ሲኖር ምናምን ሲኖር ነው ገብቷል። አሁን እንትን የሚሉት ግን ነገሩ ትንሽ ሰዓትም ጊዜም ስለሚያስፈልግ ለዛ ነው። በቃ ችግር የለውም። ነገ ከደወሉ ነገ እንደውላቸዋለን። ችግር የለውም። ሱራፌል እሺ፣ አሁን አንተ ቄስ ማምጣት ትችላለህ። ዘሩፋይል የሰይፈ ስላሴ አዘጋጅ ማን ነበረ? ሱራፌል አለ አዘጋጁ ማን ነበረ? አዘጋጁ ገብረ ስላሴ ይሰማል። ስማቸው ቆሞስ መልከ ገነት አባ ወልደ ጊዮርጊስ ናቸው። አይደለም ቆሞስ መልከ ገነት ናቸው። እና ምን ብዬ ጠየኳቸው? እግዚአብሔር ከርሳለሁ እንዳልኳቸው ምን አሉን? አዎ ብሎ አመኑልኝ። ያው እዚህ ጋር ለከርስኩሙ አብ ወልድ መንፈስ ቅዱስ ሆይ የፍጥሯን ሁሉ ከርስ ለፈጠረ ለማይመረመር ከርሳችሁ ይላል። እግዚአብሔር አዎ አካላት አሉት ብሎ አምነዋል። የዚህ መጽሐፍ ጸሐፊ ሪከርድ አለ። ቆራረጠ ሳላ ከኔ ጋር ነው። የሱ ነው። ኦኬ ሲቀጥሉ በቃ አውሩ። ሱራፌል አለ። ሱራፌል አለ። እስቲ ማይክን አንሳ። ከፊት ለፊት ያለው ያንተ ይመስለኛል። እና አለ አሁን ተመልሳል። እሺ ወደሚቀጥለው ሰው እንሂድ። ሺሜር እናስተናግደው። ይምራን አይደለም ዘሱራፌል እና ኤንኤን ዜድ ቄስ ሊያመጡ ነው። ሳላ ዛሬ አይ ቀሩን አላውቅም። ጠዋት ላይ አምጥተው ነበረ። የጠዋቱ ቄስ ሰድቦኝ ሂዷል፣ አልወያይም ብሎ ውይይት አቋርጠው ሂዷል። እና ሌላ ቄስ ያመጣሉ ብዬ አስባለሁ። ኤንኤን ዜድ እና ዘሱራፌል ቄስ የላችሁም? በቃ ሚዩት አድርጓ። ሁለቱም ቅድም እያልኩ ነበረ።
አዎ አስገባልኝ ፕሊዝ። ኧረ አለው አለን። እሺ ሲሳይ አንድ ቁጥር እንጻፍ። ሲሳይን አንድ ያስገባልኝ። ኧረ በደስታ ሽሜ አውርጄሃለሁ። ሲሳይ አንድ ቁጥር። እሺ እሺ አንድ ሰው አውርድና ሲሳይ አንድ ቁጥር እንጻፍ። ሲሳይ የሚል አካውንት ሼር አድርግለት በዛውን ሱራፌል። ሲሳይ የሚል አካውንት አንድ ቁጥር እንጻፍና ግባ። ከዛ ትወያያላችሁ። መሰረታዊ ጥያቄ እንማማራለን ማለት ነው። ሲሳይ ካለ አንድ ቁጥር እንጻፍልን። ቄስ ነው ዲያቆን ነው ምንድን ነው? ምን ተፈጠረ? ምን አልተፈጠረም። ይምሩ ማለት ሌላ ሰው ነበር ያስገቡት። አታዝግቡላቸው ነበር። በቃ ሲሳይ ገብቷል። ሲሳይ ኢምራን አለ አለ። አይ ሲሳይ ገብቷል ተብሏል። እኔ ጋር አይታየኝም። አይ ገብቷል። ሲሳይ እንዴት ኖት? እሺ እንዴት ነህ? እኔ እንኳን ከአንተ ብዙ አልበልጥም። እንዴት ኖት ሳይሆን እንዴት ነህ የምትለኝ? እንዴት ነህ? ሰላም ብያለሁ። ምንድን ነህ? እሺ እንዴት ነህ? እኔ ፕሮፐር የውይይት ጥሪ ላቀርብልህ ነው የመጣሁት። አይ መጀመሪያ ግን ምንድን ነህ? ደረጃህ ምንድን ነው? ቄስ ነህ? ምንድን ነህ? ዲያቆን ነህ? ድቁና ተቀብለሃል? እንዳንተው ምዕመን ነኝ። አይ እናመሰግናለን። ምዕመን ከሆንክ ይቅርታ ጋኛ የፈለግነው ምዕመን ሳይሆን ቄሱና ዲያቆናት ነው። እሺ እንጂ ቄስ ምዕመንማ ተራ ምን ያገልለኛ? ዘሱራፌል ምን ነካ? ቄስ ወይም ዲያቆና አመጣልሃል እንዴ ያልከው? ደግሞ ራስ ወረደ። እኔ ያለከውትም ሂዷል። ዘሱራፌል አማኞች ሌላ ጊዜ ስንከፍት ሱራፌል አማኞች ስንከፍት መምጣት ይችላሉ። ተራ አማኞች ስንከፍት ከኛ ጋር እየመጡ ጥያቄ መጠየቅ ይችላሉ። እሺ አሁን ይሄ ፕሮግራም የሚዘጋጀው ማታ ማታ ለካህናት ነው፣ ለቀሳውስት ነው፣ ለዲያቆናት ነው እንጂ ምዕመናንን ለማስተናገድ አይደለም። ምዕመናንማ መንገድ ላይም እናገኛለን። ስለዚህ ደረጃ ያላቸው ሰዎች ካሉ ጠቁመንና ከነሱ ጋር እናወራ። ሌሎቹን ሌላ ጊዜ እናወራቸዋለን። ቀን ቀን እናወራቸዋለን። እንደውም እንደዛ እናደርጋለን። ሌሎቹን ቀን ቀን እናወራቸዋለን። ቀሳውስቱን ማታ ማታ እናወራቸዋለን። እሺ ሲሳይ አንድ ቁጥር እንጻፍልን። ሲሳይ እኮ እስኪ ምዕመን ከሆነ ምን ያደርጋል? ኢንሻአላህ ይምጣና ይማር፣ ችግር የለውም። በዚህ ላይ አብዛኞቻችሁ ከታች ያላችሁ ወንድምና እህቶች የምትረዱት ወገኖቻችንን ጭምር የምትረዱት ነገር ምንድን ነው? ሶሻል ሚዲያ ላይ እየመጡ እንደፈለጉ መልስ የሚመልሱ ሰዎች ምን ያህል ከእውቀት ነፃ እንደሆኑ እንዲገባችሁ ነው። በተወሰነ ደረጃ መጽሐፍን ያጠኑና አስተማሪዎች የሚባሉት ይህን ያክል ይፈሩታል። ተግባባን? እንደፈለጉ መናገር እንደሚያስቀስፍ ስለሚያውቁ እንደፈለጉ አይናገሩም። ግጭት እንዳለውም ደግሞ ያው በእርግጥ ሹር ሆነው አይተውታል። እኛም ደንግጠናል፣ እነሱ ብቻ አይደሉም። ለማንኛውም ያው አይታችኋል። ከብዙ ጥያቄ ምንም ጥያቄ ነው የተመለሰው። ምንም ማለት ነው። ሁሉም ቁጭ ብሎ ማንበብ ነው የሚፈልገው። ቆመው ነው እንዲሳቸው እያነበቡ ያሉት መጽሐፉ። ቁጭ ብሎ ማንበብ ይፈልጋል። ከዚያ በኋላ ደግሞ ስንገናኝ ይላል። የሆነ ዛቻ ነገር ነው የመሰለኝ በመሀልም ማለት ነው። ስንገናኝ እነግርሃለሁ፣ ስንገናኝ አሳይሃለሁ አይነት ነገር ነው። ለማንኛውም ምን ልላችሁ ፈልጌ ነው፣ ምን ያህል ክፍተት እንዳለ ተመልከቱ። ይሄ አሁን የሰማችሁት አስተማሪ ነው። እሺ አስተማሪ ነው። አንድ ደውል መሰለኝ አስተማሪ። አይ ዘጋው፣ ቀጥሉ አፋ እና ይሄን ይመስላል። ለማንኛውም ባለፈው እንደተባባል ነው የግብጾቹን መስመር ጀምራችሁታል። በደንብ አድርጋችሁ በደንብ እየሄዳችሁበት ነው። አሁንም ቀጥሉ። ከታች ሆናችሁ የማያውቁ ሰዎችን እያስገባችሁ እንትናት በሉ ምናምን የምትሉ ሰዎች አብሽር፣ ችግር የለውም። የፈለጋችሁትን ሰው ቁጥሩን ይዛችሁ ነው። የሃይማኖት አስተማሪ ነው፣ እውቀት አለው፣ በደንብ አድርጎ ያስረዳችኋል፣ ያስተምራችኋል ብላችሁ የምታስቡትን ሰው ስምህን አልነገርከኝም። የኔን ስም ነው
እኔ ኢምራን እባላለሁ። ኢምራን ኢምራን። እሺ ማርቆስ 5 ቁጥር ስንት? ቁጥር 23 እሺ ሶስት ላይ ታናሽቱ ልጅ ልትሞት ቀርባለች ብሎ እንደታመመች ሄደ በጌታ ኢየሱስ ጋር። ከዚያ 25ኛው ተራ ቁጥር ላይ 12 ዓመት ደም ይፈሳት የነበረች ሴት በመሀል ቀርባ ኢንተራፕት አደረገች። ከዚያ ብዙ ከባለ መድኃኒቶች ከምናምን ከስራ መጨረሻ ላይ የጌታ ኢየሱስን ዝና በሰማ ያለው ብላ ነቃች። በዚህ መካከል ሲነጋገሩ ምን ሲሉ ኢየሱስ መንገድ ላይ ዘገየ። በዘገየበት ወቅት ወደ ታች ወረድ ብለህ ስትመለከት ቁጥር 35 ላይ ቁጥር 35ን አንብበው እስቲ ምን ይላል? ስለዚህ እያስተማረ እያለ መሀል ላይ ሰው አቆየው ነው ፖይንቱ። መንገድ ላይ አቆየው። ያቺ ችግር የነበረባት ለ12 ዓመት እንደሚፈሳት የነበረች ሴት ተፈወሰች። በዛ ምክንያት ትንሽ መንገድ ላይ ድሌ ያደረገ እቺ ሴት መፈወስ ነበረባት። ቁጥር 35 ላይ ምን ይላል? አንብበው 35። እርሱም ገና ሲናገር ከምኩራብ አለቃው ቤት ዘንድ የመጡ ልጅ ሞታለች፣ ስለ መምህሩ አሁን ታደክመዋለህ አሉት ይላል። ስለምን መምህሩን አሁን ታደክመዋለህ አሉት? ይህን ሲሰማ ጌታ ምን አለ? ኢየሱስ ግን የተናገሩትን ቃል አድምጦ ለምኩራቡ አለቃ እመን ብቻ እንጂ አትፍራ አለው። ስለዚህ ከደቀ መዛሙርቱ ጴጥሮስ፣ ያዕቆብ እና ከያዕቆብ ወንድም ከዮሐንስ ጋር አብሮ ሄደ እና ሲሄድ በምኩራብ አለቃው ቤት ብዙ ሰዎች ተሰብስበው ሲንጫጩ ሲያለቅሱ 38 ጀምሮ ማየት ይችላል። ሲንጫጩ ሲያለቅሱ ዋይታ ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ? ስለምን ታለቅሳላችሁ ነው። ብላቴናይቱ ተኝታለች እንጂ አልሞተችም። ምክንያቱም እዚህ ጋር ማለት ነው ጌታ ቁጥር 22 ላይ ማለት ነው ኢዮርያስ የተባለ ከምኩራብ አለቆች አንዱ መጣ፣ ባየው ጊዜ በእግሩ ላይ ወደቀና ታናሽ ልጄ ልትሞት ቀርባለች አለው ነው የሚለው። መጀመሪያ መጥቶ ያለው ምንድነው? ልትሞት ቀርባለች ነው ያለው አይደል? መጀመሪያ መጥቶ ታማ በነበረ ሰዓት ሄደ ወደ ጌታ ኢየሱስ። ስለዚህ እሱ መንገድ ላይ እየሄደ እያለ መጀመሪያ ወደ ኢየሱስ መጥቶ ምንድን ነበር ያለው? ልትሞት ቀርባለች። ግን ደግሞ አሁን ጥያቄ ተፈጠረብኝ ላይ መሰሉት። ማቴዎስ ላይ ደግሞ ይህም ሲናገር አንድ አለቃ መጥቶ እሱ ሌላ አውድ ነው። ወደ ማቴዎስ እያንዳንዱ ጸሐፊ አራቱም ወንጌላት ጸሐፊዎች ሲጽፉ ማስተላለፍ የፈለጉት የየራሳቸው ኢንቴንሽን አላቸው። ኢንቴንሽናችን በምን ልረዳት? ለምን ሳነባት ምን ትላለች መሰለህ? አንድ መኮንን መጥቶ ልጄ አሁን ሞተች አለው ይላል። እዛኛው ላይ መጥቶ ይሄ ኢያይሮስ ማለት የምኩራብ አለቃ፣ ያኛው መኮንን ነው። ሁለቱም አንድ ሰው ናቸው እኮ ሳያቸው። ያኛው መኮንን ሊሆን ይችላል። እሱ በደንብ አውዱን ማየት ይጠይቃል። ግን ከዚህ አውድ ሳንወጣ ማርቆስ ላይ ሰውየው ልጁ እንደ ሲሪየስ ሊታማ እያቃሰተች እያለች ሄደ። መንገድ ላይ እየሄደ እያለ መልእክተኞቹ ከምኩራብ አለቃው ቤት እሱ ሲወጣ አልሞተችም ነበር። በቃ ሞታለች ተመለስ ብለው ሲሉት ጌታ ሰምቶ እመን ብቻ እንጂ አትፍራ፣ ምክንያቱም ትንሣኤና ሕይወት ኢየሱስ እንደሆነ እዛው ላይ ራሱ ቀጥሎ እኮ ፈወሳትም ይላል። በደንብ ግልጽ ነው። አሁን ጥያቄ ተፈጠረ። በጣም ያወዛገበኝ ነገር ያለችው እዛ ላይ ሞተች ይላል፣ እዚህ ጋር ደግሞ ልትሞት ቀርባለች ይላል። እና ወደ ማቴዎስ ሳትሄድ የማቴዎስ አውድ ራሱን የቻለ አውድ ነው። እዚሁ ክፍል ላይ እኮ ሂደቱን ተመልከት። ሰውየው አባቷ ከቤት ሲወጣ ወደ ኢየሱስ ሲሄድ
ታማ ነበር እንጂ አልሞተችም፣ ነፍሷ ነበር። በኋላ ግን ሞተች መንገድ ላይ። ከሞተች በኋላ ሰዎች መጡ። በቃ ሞታለች፣ አታድክመው መምህሩን ብለው ሲሉት ጌታ አይዞህ ብቻ እንጂ አትፍራ አለ። እሱ ትንሣኤና ሕይወት ስለሆነ አሁን ይሄ በሙሉ ታማ ነበረ፣ መሀል ላይ ሞተች። ከዚያ በኋላ ኢየሱስ መጥቶ ፈወሳት። በጣም ጥሩ፣ ይሄ ግልጽ ነው። አሁን ግን ጥያቄ በጣም ያወዛገበችን ፓርት ፓስተር እዚህ ጋር ታናሺቱ ልጄ ልትሞት ቀርባለች አለ ማርቆስ ምዕራፍ 5 ቁጥር 23 ላይ። አሁን ማቴዎስ ላይ ሄድልኝና ደግሞ ሞተች ይላል። ልጄ አሁን ሞተች። አሁን እቺ ጥያቄ በቃ በሙሉ ግልጽ ነው። በኋላ ሞታ ነበር ፈውሷታል። ግን በጣም ጥያቄ ፈጠረችብኝ ነገር እዛ ጋር ሞተች ይላል ደግሞና እውነት ልጅቱ ሞታ ነበር ወይስ አልሞተችም? አሁን ይሄን ጥቅስ በምን ልረዳው? በማቴዎስ አውድ ነው የምናነበው። ገብቶሃል? እያንዳንዱ በቦታው የነበረ የማቴዎስ ከሞተሽ በኋላ የተጻፈ ሊሆን ይችላል። እስኪ እንየው። ቴክስቱን ስትመለከት ዋና መረዳት ያለብህ ሰውየው የማቴዎስ ወንጌል ምንድን ነው ሊል የፈለገው? የማርቆስ ወንጌል ለምንድን ነው የተጻፈው? የሉቃስ ወንጌል ይህንን ቁጭ ብሎ በረጋ መንፈስ መጽሐፍቶቹን በደንብ ማንበብን ይጠይቃል፣ ማጥናት። እኔም ወደ አንተ የሚባል ነገር አለ። በደንብ አየሁት ምናምን ነገር እና በጣም ሲያወዛገበኝ ነው። በጣም ከምል በላይ ተሆነብኝ። ምንም አያወዛግብም። ዋና ነገር እኮ አሁን የእሷ ሰውየው አባቷ ከቤት ሲወጣ መሞት እና ከቤት ከወጣ በኋላ መሞት ምንም ለውጥ አያመጣም። ዋና መልዕክቱ ልጅቱ ታማ ነበረ፣ ከዚያ ሞተች። በጣም ግን የሚወዛገብ ከዚያ በኋላ በጣም ጥያቄ የፈጠረብኝ እኮ እሱ በሙሉ ትክክል ነው። ግን አሁን መጀመሪያ የምኩራቡ አለቃ መጥቶ ለእሷ ክርስቶስ ምን አለው የሚለው ፖይንት ነው በጣም ያወዛገበኝ። እኔ አሁን ሜጀር ነው ብዬ አላስብም። አንተ ሊያወዛግብህ አይገባም። ሜጀር ነገር ልጅቱ ታማ ነበረ፣ ከዛ በሂደት ሞተች። ለምሳሌ አንተ ወይም እኔ መንገድ ላይ የካር አክሲደንት አየን እንበል። ኦኬ፣ እየሰማኸኝ ነው? አዎ ይሰማል። ስለዚህ ፓስተር አበራ ና ፓስተር አበራ ተኝቷል። ፓስተር ሳላን አስገባ ጀማ። ፓስተር አበራ ተኝቷል። በጣሪ ሲታደገ እንዲህ ነው። በጣሪ እንቅልፉ አድኖታል። ቁጥሮትን ሰው ነው የሰጠኝና ቁጥሮትን ሰው ነበር የሰጠኝ። ቀለል ያለች ጥያቄ ነበረች። አንድ ጥያቄ ፍቃድ የሚመቸት ከሆነ እንትን ለው ሳነበው እንትን ላይ ማርቆስ ወንጌል ምዕራፍ 5 ላይ ማለት ነው እንደዚህ ይላል። አንዲት የሆነ ሴት ነበርና ታናሺቱ ልጅ ልትሞት ቀርባለች፣ እንድትድንና በሕይወት እንድትኖር መተህ እጅህን ጫንባት ብሎ አጥብቆ ለመነው ይላል። እና ኢየሱስ መጥቶ ደግሞ ፈወሰው አይደለ? እና እዚህ ጋር ልትሞት ቀርባለች ነው የሚለው። በሕይወት አለች አይደለ? በሕይወት አለች ልጅቷ፣ አልሞተችም አይደል? በአውዱ መሰረት የምንረዳው። ሰላም ለዚህ ቤት ሰላሙን አላመን ተቢያል ሁዳ ሚውት አድርጊውና ጠብቂ መሲ። ሰው እስከመጣ ድረስ ጥያቄ መጠየቅ ይችላለሁ ብዬ ነው። ቆይ አይቻልም መሲ በኋላ ጠይቂያለሽ። ሚውት አድርጊ አንቺ ደበኛሽ ያስገባሁሽ ምን ሚውት አድርገሽ ተቀመጭ። መጥቷል ያጀማ አስገቡት። አንድ ቁጥርን እየጻፈ ነው አስገቡት። ደግሞ ፎሎ ተደራረጉ። ያው ገብቷል። በጣም አሪፍ። ሼር ኮፒ ሊንክ። አዎ ሲሳይ ሰላም ብያለሁ በድጋሚ። ሳዳ ካሜራ ክፈትልኝ፣ ደቂቃ አዘጋጅልን።
እንግዲህ ወገናችን ሲሳይ መጥቷል። ያው እየተጠራውም ሊወያይ ነው። ኢንሻአላህ አምላኩን ያስረዳ ብዬ አስባለሁ። የሥላሴን ጉዳይ እንደሚያስረዳ ተስፋ አደርጋለሁ። ሰላም ብያለሁ ሲሳይ። እሺ ይሰማሃል ወንድማችን? አዎ ይሰማል። እንዴት ነህ ዲያቆን? ሰላም ነው? ዲያቆን አይደለሁኝ። እሺ ዘሱራፊል አለ። ቆይ አንዴ ዘሱራፊል ዲያቆን ካልሆነ በመምህር ካልሆነ አትወያይም? አልወያይም። ዘሱራፊል አውሩና ኢንሻአላህ ተወያዩ። መምህር ካልሆነ ዲያቆን ካልሆነ ኢንሻአላህ ፕሮግራም ትምህርት አስተምራለሁ። ሳስተምር መዘግበዋለሁ። ኢንሻአላህ ይመጣና ይማራል። ግን አሁን መጀመሪያ ማዕረጉ እንዲያምን አድርግልኝ። ዘሱራፊል ቀጥሉ። እሺ እዚህስ እንዴት ነህ? ሲሳይ ይሰማል? ሚዩት አታድርጉ። ማነው ሙረዳ? እኔ እኮ እያወራሁ ነው። ይሁን ባልመሰለኝ ሚዩት አታድርጉኝ። ሙረዳ ሚዩት አታድርጉ። እሺ አይ ቅድም ያው በሰንበት ትምህርት ቤት አልፍ ያለው ስላልከኝ ነውና ያ ድቁንና ይኖራል ብዬ ስላሰብኩ ነው። ኖርማሊ ካልሄለም ያው ሰንበት ትምህርት ቤት ተማሪ ከሆንክ ያው ምንም ተምራል ብዬ አስባለሁ። ምንም አላልኩም። አሁንም ያንን ነው የምደግምልህ። ምእመን ነኝ። ኢምራን ከምእመን ጋር የማይወይበት ምክንያት እንገረኝና። ኢምራን አለ ዝም አልክ? አይ ጨርሶ ብዬ ነው። በቃ ደረጃ ተክዷል። ደረጃ ከተካዳ ሲሳይ ሚውታ ግን አላስረዳ የማልወያይበትን ምክንያት እውቀት ነው የምንፈልገው፣ መወያየት ነው የምንፈልገው። ሲሳይ ዲያቆን ካልሆንክ ማዕረግ ከሌለ አንተን አስተማርኩ አላስተማርኩ ጥቅም የለውም ለኔ። እዚህ ጋር ያንተ መወያየት ጥቅሙ እኔ ከአንተ አዲስ ነገር አገኛለሁ ብዬ አይደለም። ዓላማዬ ምንድነው? ለህዝበ ክርስቲያኑ ለሙስሊም ወገኖቼ ክርስትና ምንድነው የሚያውቁ አካል ራሱ መጥቶ እምነቱ እንዲያስረዳ ነው ዓላማዬ። ስለዚህ አንተ ዲያቆን አይደለሁም ብለሃል። ዲያቆን ካልሆንክ ምን ታደርጋለህ? ኢንሻአላህ ትምህርት አለኝ እኔ ማስተማራቸው ትምህርቶች አለ፣ ክርስቲያኖች የማስተማራቸው ትምህርቶች አሉ። ተመዝገብ ኢንሻአላህ። በውስጥ አውራኝና አሉ አስገባሃለሁ። ላይቭ ላይ ስመጣ ኢንሻአላህ ትማርና ጥያቄዎች ካሉ ምናምን ያልገባህ ካለ ትጠይቀኛለህ። ነገር ግን ለመወያየት ማለት ዲያቆን ወይም ደግሞ እውቀት ያለ መሆን አለ፣ ቀሲስ መሆን አለብህ፣ መጋቢ ብሉይ ሐዲስ መሆን አለብህ። መጋቢ ብሉይ ሐዲስ የተወያየው ሰው ከተራ ምዕመን ጋር ደቂቃ ሰጥቶ መወያየቱ እንደው ራሴን ዝቅ ማድረግ ተመልካቹን መናቅ ይመስለኛል። እዚህ ጋር የሚያዳምጠኝ 5000 ሰው እኔን አክብሮ ነውና የሚያከብረኝን ሰው እንደው መናቅ ይመስለኛልና ሲሳይ ችና ግቢ እመክርሃለሁኝ። እሺ አመሰግናለሁ። ቆይ ከማመስገን በፊት ዘሩፋኤልና ኤንዜድ ስለዚህ ዲያቆናት ወይ ምናምን ስለሆኑ የሚያስገባቸው ማለት ነው። እንዴት እነሱ ጋር ተወያይቻለሁ ደቂቃ ይዤ ከውስጥ ጠዋት ገብተህ ለምሳሌ ከኤንዜድ ጋር ስትወያይ ነበር። ከኤንዜድ ጋር አልነበረም የተወያየሁት። ረስተህ ከሆነ ኤንዜድ ካመጣው ካህን ጋር ነው የተወያየሁት። ተመራሱ እዚሁ ጋር አልነበርክም። ቆይ አንድ ሚኒት አድርጌያለሁ። እሺ ተወዳች ሚኒት አድርጌያለሁ። አንዴ እዛ ሱራፊል አለ። ጠዋት ካህን መጥቶ ካህን ጋር የተወያየሁት አንዴ ጠዋት የተወያየሁት ከማን ጋር ነበር? እዛ ሱራፊል ከገብረ ስላሴ ጋር የካህኑ ልጅ ነኝ። ገብረ ስላሴ ይባላል በዋናው ስሙ። አመሰግናለሁ። ተባረክ። ወገንህ ራሱ መሰከረ። ይሳላህ እያወራ ከሆነ አይሰማም። ስለዚህ ሳይ ኢንሻአላህ ምክሬን ተቀበል። ሳስተምር መተተማሽ ስለ ስላሴ ማስተምራለሁ። የመሰጠው ትምህርት አለ። ኢምራን ወንድማችን ሚውት አታድርገኛ። ያው ጠርቶኝ ነው አይደል? አክብሮ ነው የሚገባውት። ሚውት ሳደርግ እነግርሃለሁ። ሚውት ያደረኩት እኔ ድምጽ ስለሚረብሽ ነው። ሚውት ያደረኩት እነግርሃለሁ። ሚውት አድርጌ ስታወራ እኮ ሚውት ማሳት ቀላል ነገር ነው። አታካብደው። እሺ ችግር የለውም። ቆይ በአክብሮት ከገባው እሺ በአክብሮት ከገባው ጥያቄ መልሳልኝ ነው እንትን የምትለው የምወርደው። አሳማኝ ምክንያት አልሰጠኝም። ከምዕመን ጋር የማትወያይበትን ምክንያት ቤተክርስቲያን ካህናት መጥተው ከቲክቶክ ላይ ከማንም ጋር ሲወያዩ አላየሁኝም። ካህናት ሲጀምር የክህነት አገልግሎት ነው እንጂ የሚሰጡት የውይይት ወይም ደግሞ የዲቤት አገልግሎት አይሰጡም። ቤተክርስቲያን ማንንም አትሰይም ይወያዩ ወይም ዲቤት ያድርጉ ብላ ማለት ነው። እንደዛ አካል ከአንተም ታሳየኛለህ። ዲቤት አድርገ ብሎ የላከህን አካል ማለት ነው። ሪፕሬዘንት አድርጌ ነው ዲቤት የማደርገው ካልክ ኦልራይት
እኔም አመጣልሃለሁ። ቤተክርስቲያን ሪፕሬዘንት የምታደርገውን አካል ማለት ነው። አንተ በራስህ ራስህን ወክለህ ከሆነ የምትወያየው እኔም እንደ ምዕመን የውይይት ጥሪ ሳቀርብልህ የማትቀበልበት ምንም አይነት ምክንያት የለም። ይሄው 5000 ሰው ባለበት ክርስቲያኖች ስለ ስላሴ መልስ የላቸውም የምትል ከሆነ ሰዓትና ቀን ተይዞልን ዲቤት እንድናደርግ ጥሪ ያቀርብልሃለሁ። ኢንሻአላህ ችግር የለም። ሳይ ምን አግልሃለሁ መሰለህ ሳይ ጥሩ ሰው ነው ሚውት አድርጌ አሁን ሚውት አድርጌያለሁ። እሺ እንዳትቆጣ እሺ። ሳይ ጥሩ ሰው ትመስላለህ። ሳላህ ጥሩ ሰው ነው። ስለዚህ የምናግለት አንድ የኔ ተማሪ አለ። ቆይ አንዴ ኢንሻአላህ ካለ አስገቡት ያ ጀማ። አንድ ተማሪ አለ እኔ ጋር ያለ እሱ ጋር ኢንሻአላህ አመቻችላችሁና እሱ ያወያያል ኢንሻአላህ። እኔ ግን አልወያይህም። ግን ምናትን ቀጥሎ ደረጃህን አሳይ ብለኸኛል። ኢንሻአላህ ይምጣና ዲያቆኖቹ ይምጣ ደረጃ ምንድን ነው የሚለውን ኢቭን ከሰርቲፊኬት ጋር ምን አለኝ የሚለውን ነገር አቅርቤ ምን እንደሆነ ማሳየት እችላለሁ ኢንሻአላህ። ስለዚህ ሲሳይ ለአንተ ምክሬ ምንድነው? ለአንተ ጋር አልወያይም ሲሳይ። ለምን ዲያቆን አይደለሁም ብለሃል። ዲያቆንነት ተበህር የተጠራኸው ግን ስመጣ እዚህ ጋር ዲያቆን ጭራሽ ነው አይደለሁም ብለህ ክደህ ይሁን አላውቅም። ስለዚህ እኛ ዲያቆናት ጋር ደግሞ ዲያቆናት ሰው ጋር እንወያይም። አንተ ጋር ተወያይችን ነገር አልጠቀምም። እስካሁን ግን 8 ቄሶችና 8 ቀሳውስትና መጋቢ ብሉይ ሐዲስ ጋር ተወያይቻለሁ። ኢቭን አሁን ራሱ ዛሬ ውይይት ነበር የዚህ መጽሐፍ ጸሐፊ ጋር። የዚህ መጽሐፍ ጸሐፊ ራሱ አውርቻቸዋለሁ። ሪካርዶ ሄዳ ማለት ትችላለህ። ዋናው ዓላማችን ይሄም ስለሆነ ስለዚህ አንተ ሲሳይ ኢንሻአላህ ቅድም ነግሬሃለሁ ኮርስ አለ። ኮርሱን እኔ በውስጥ አስተምራለሁ። እሱን ትምህርቶች እየመጣ ተከታተል፣ ተማር። ያልገቡ ነገሮች ደግሞ ካሉ ኢንሻአላህ ገስት ላይ እየመጣ ስለ ስላሴ ስለሌላ ነገር መወያየት እንችላለን እልሃለሁ። አመሰግናለሁ። ሱራፌል ሌላ ቄሶች ካሉ እባክህን ይዘህልኝና እንወያይ። ቀሳውስትና ዲያቆናት ማለት ነው። ወንድም ሳሌህ የሚጨመር ካለ ሙአዝ ጨምሩበት ኢንሻአላህ። ያ ከምዕመናን ጋር አሁን እንግዲህ ያን ያህል ሰዓትም ሰተን 5000 ምናምን ሰው ይዘን ልናወራ አንችልም። ምክንያቱም አንድ ምዕመን እዚህ ጋር ሃምብል ሆነ ዲስትሮ ሆነ ምንም እኛ የምንጠቀመው ነገር የለም። አንድ ክርስቲያን ምዕመን ከወርተራ ምዕመን ብቻ ከሆነ የሱን አለማወቅ ብናሳይም ባናሳይም ምንም ህዝቡ የሚጠቀም ነገር የለም። ነገር ግን አንድ ካህን መጥቶ ከሱ እውነታውን ህዝቡ ሲሰማ ያን ነገር ሊከተል ይችላል። ከራሱ አንደበት ክርስትና ምንድን ነው የሚለው ነገር ሰው እንዲሰማ ነው የምንፈልገው። ካህናት፣ ቄሶች፣ እነዚህ ፓስተሮች ብዙ ጊዜ እምነቱን የሚያስተምሩ መምህራንም ስለሆኑ ህዝቡ እነሱን ነው የሚያዳምጠው። ስለዚህ 5000 ሰው ከያዝን አይቀር እኛ ማሩ ይችላሉ እና ይህንን ይመስላል። ወደ ሌላ ሰው መሄድ እንችላለን። ኢምራን ምን ትላለህ? ባይዘው አሁን ምሳሌ ቄሶች ጋር ስንወያይ የዛሬው ቄስ ምን አለ? እዚህ ጋር ያለውን ነገር አመነ። ምን የሚለውን ነገር አብ ወልድ መንፈስ ቅዱስ መልካም ጠላና ጠጅ አዘጋጂ ካለ በኋላ እዚህ ጋር ጠጡ ይላልና አምላክ እግዚአብሔር ጠጅ እንደጠጣ አምኗል። ሰምታችሁታል። ያው የጠጣው በስጋው ነው ቢልም ያው አምላክ በስጋው ጠጅ እንደሚጠጣ አምኖልኛል። ኢቭን ደግሞ እግዚአብሔር ከርስ እንዳለው እግዚአብሔር ቅንድቦች እንዳሉት አምኗል። እሱም ቅድም ሪከርድ አሰምቻችኋለሁ። ስለዚህ ከሚያቅሳው ጋር ስንወያይ ህዝበ ክርስቲያኑም ይማራል። አምላካቸው ግን ይሄ ናቸው። ቄሶቹ ራሱ እንዳመኑት ነውና የሚበላ አምላክ ከርስ ያለው አምላክ እኛ አናቅም ብዬ እመክራችኋለሁ። ሌሎች አይ ቲንክ ከስራ አንድ ቄስ አይቼ ነበረ ተዋህዶ የሚል ባለፈው እኔ ጋር አውርቼው ነበርና ካለ ተዋህዶ ግባ፣ ካልሆነ ወደ ቀጣይ ይደውል። አይ ቲንክ ከዚህ በኋላ መሽቷል። አንድ ሰው ልደውል ሊሳላ ምን ትላላችሁ? አንድን ሞክር። ሰዓትም ሄዷል፣ ግን ሊተኙ ይችላሉ። 5 ሰዓት እኮ ይሆናል። እንዳንሰለቻችን ከዚህ በኋላ ቲንክ ወደ 7 ቄሶች ይቀራሉ። 7ቱን ነገ እናወራቸው እየቆጠብን እናድርገው። ያ 7 ቄሶች ነገ እንደውልላችኋለን። ሌሎችም ደግሞ ኢንሻአላህ የሚደወልላቸው